ሄሎ ጤና ይስጥልኝ የአተም አካዳሚክ ቲዩብ ተከታታዮች እንደምን አላችሁ? ዛሬ በኦርጋኒክ ኬሚስትሪ ቻፕተር 7 ተገናኝተናል ማለት ነው። እንግዲህ ከቻፕተር 1 ጀምረን በተከታታይ እየሰራን እንገኛለን። ስለዚህ ይህ ቱቶሪያል ቪዲዮ የሚጠቅመው እንግዲህ ባለፈው እንደምነግራችሁ ለሜዲሲን ተማሪዎች፣ ለፋርማሲ ተማሪዎች፣ ለሜዲካል ላብራቶሪ ተማሪዎች፣ ለኤንቫይሮንመንታል ሄልዝ ተማሪዎች፣ ለባዮሎጂ ተማሪዎች፣ ለኬሚስትሪ ተማሪዎች እንዲሁም ለሪሜዲያል ተማሪዎች ሁላ ይጠቅማል። እንደ ኮመን ኮርስ ነው። ስለዚህ ይሄን ቪዲዮ ለሚመለከታቸው ሁሉ ሼር ብታደርጓቸው በአንድም በሌላም ኦርጋኒክን ቀለል አድርገው አንደርስታንድ እንዲያደርጉ ያግዛቸዋል ማለት ነው። ስለዚህ ዛሬ ለዚህ ቻናል አዲስ ሆናችሁ የተቀላቀላችሁ እንኳን ደህና መጣችሁ እያልን ቻናላችንን ሰብስክራይብ በማድረግ ጀምሩ። ጥያቄ አስተያየት ካላችሁ በኮሜንት ሴክሽን አጋሩን። ቪዲዮአችን እስከመጨረሻ ተከታትላችሁ ከተጠቀማችሁ ወይ ደግሞ ባላችሁ እውቀት ላይ የሆነ ነገር ከጨመረ ቪዲዮአችን ላይክ ማድረግ እንዳረሱ እንላለን። እንግዲህ ሰባተኛው ምዕራፍ አሮማቲክ ሰብስቲቱሽን ሪአክሽን የሚል ቻፕተር ነው። ስለዚህ ይህን ቻፕተር በደንብ የምናይ ይሆናል። ምናልባት ሰፋ ስለሚል በሁለት ፓርት የምናይ ይሆናል ማለት ነው። ዛሬ እንግዲህ በኢንትሮዳክተሪ ፓርቱን እንጀምራለን ማለት ነው። Aromatic compounds are unsaturated cyclic molecule that possess additional stability as a result of the arrangement of pi electron associated with unsaturation of the ring system ነው። እንግዲህ aromatic compounds በዋናነት unsaturated cyclic molecules ናቸው። ደብል ቦንድ አላቸው ማለት ነው። ስለዚህ ደብል ቦንድ ስላላቸው አሬንጅመንቱ ወይም ደግሞ ሪዞናንስ ይኖራቸዋል። ሪዞናንስ አለ ማለት ፓይ ቦንዱ around the circle ሪቮልቭ ያደርጋል ኦር ዲሎካላይዝድ ያደርጋል። ያ ደግሞ ሪንጉን የበለጠ ስቴብል እንዲሆን ያደርገዋል ማለት ነው። ቤንዚን ሪንግ 3 ፓይ ቦንድ ወይም 6 ፓይ ኤሌክትሮን አለው። ይሄ ማለት 6ቱ ፓይ ኤሌክትሮኖች በሪንግ ውስጥ ሪቮልቭ ስለሚያደርጉ ፓይ ኤሌክትሮንን ጄኔሬት የማድረግ አቅም አላቸው። በዚህም የተነሳ ሪንጉ ስቴብል ይሆናል ማለት ነው። አሮማቲክ ኮምፓውንድ also known as arenes, they are carbocyclic, meaning the ring skeleton contain only carbon, or heterocyclic, containing at least one atom other than carbon in the ring, typically nitrogen, oxygen, sulfur or phosphorus, and maybe monocyclic or polycyclic, can be neutral or charged ይላል። እንግዲህ አሮማቲክ ኮምፓውንዶችን ባጭሩ አሪን እንላቸዋለን። አሪን የሚያሳየው አሮማቲክ with ኤን የሚያሳየው ደግሞ ደብል ቦንድ ነው። ቤንዚን ሪንግ having double bond ነው፣ ወይም ደግሞ አሮማቲክ ኮምፓውንድ with double bond ናቸው። ያ ብቻ ሳይሆን ካርቦሳይክሊክ ልንላቸው እንችላለን። ይሄ ማለት ሪንጉ የተሰራው ከካርበን አተም ብቻ ሲሆን ካርቦሳይክሊክ እንላለን። አንዳንዴ ደግሞ አንዷን ካርበን አትሊስት በናይትሮጂን፣ በሰልፈር፣ በኦክሲጅን እንዲሁም በፎስፈረስ ሰብስቲቲዩት ካረግን ሄትሮሳይክሊክ ኮምፓውንድ እንላቸዋለን። የፋርማሲ ተማሪዎች ይሄንን በኬሚስትሪ ኦፍ ናቹራል ፕሮዳክት በአንድ ቻፕተር ይማሩታል ሄትሮሳይክሊክ ኮምፓውንድ ብለው። ሌሎቻችሁ እንግዲህ ሄትሮሳይክሊክ ማለት ሪንጉ ላይ ወይም ደግሞ ሳይክሉ የተፈጠረው ላይ አንዷን ካርበን አተም አትሊስት በናይትሮጂን ወይ በሰልፈር ወይ በኦክሲጅን ሰብስቲቱት ካረግን ሄትሮሳይክሊክ ኮምፓውንድ እንለዋለን። ሌላው ደግሞ ሞኖሳይክሊክ ወይ ፖሊሳይክሊክ ልንለው እንችላለን። አክቹአሊ አንድ ሳይክል ወይ ሁለት ሳይክል አንድ ሳይክል ሲሆን ሞኖሳይክል እንለዋለን። ከሁለት እና ከዛ በላይ ሲሆን ደግሞ ፖሊሳይክሊክ ልንላቸው እንችላለን። ቤዝድ ኦን ዘ ቻርጅ ኦፍ አን ኤሌክትሮን ደግሞ ኒውትራል ልንላቸው እንችላለን ወይም ደግሞ charged ልንላቸው እንችላለን ማለት ነው። these all are the definition for aromatic compound ማለት ነው። እንግዲህ በድሮ ጊዜ አሮማቲክ የሚለው ዲፊኒሽን ያው ኦርጋኒክ ኢንትሮዳክተሪ ፓርት ላይ ቻፕተር 2 ላይ እንዳየነው ያው ፕሊዘንት ኦደር ወይም ደግሞ ጥሩ ሽታ ያላቸው ከሚል አንፃር ነበረ ዲፋይን ሲደረግ የነበረው። ናውዴይ ግን ይሄ አሮማቲክ የሚለው the one that have what a benzene structure ወደሚል ተቀይሯል ማለት ነው። እንግዲህ ያ ቤንዚን ስትራክቸር ታዲያ ወይ ካርቦሳይክሊክ ሊሆን ይችላል ወይ ደግሞ ሄትሮሳይክሊክ አንድ ወይ ደግሞ ሞኖሳይክሊክ ሊሆን ይችላል ኦር ፖሊሳይክሊክ ሊሆን ይችላል። ከቻርጅ አንፃር ካየው ደግሞ ኒውትራል ሊሆን ይችላል ወይ ደግሞ ቻርጅድ ሊሆን ይችላል ማለት ነው። aromaticity እንግዲህ ስንል cyclic conjugated organic compound such as benzene ነው that exhibit special stability due to resonance። ቅድም እንዳልኳችሁ እነኚህ ፓይ ቦንዶች እዚህ ውስጥ ምንድነው የሚያደርጉት? ሪንግ ካረንት ይፈጥራሉ። ወደዚህ ትመጣለች ወደዚህ ይሄ እንዲህ ሪዞናንስ መሆኑ ሪዞናንስ ኮንትሪቢዩተር መኖሩ ስታቢሊቲን ኢንሃንስ ያደርጋል ማለት ነው።
ሶ እንግዲህ ቻፕተር 1 ላይ እንዳየነው አንዱ ሪዞናንስ ጥቅሙ ምንድነው? ስታቢሊቲ ኢንሃንስ ማድረግ፣ በሌላ በኩል አሲዲቲ ኢንሃንስ ማድረግ፣ ዴንሲቲን ኢንክሪዝ ማድረግ ምናምን እንደዚህ ነውና እዚህ ጋር ሪዞናንስ ኮንትሪቢዩተር ይላል። ይሄኛው ከዚህኛው አንፃር ሲታይ ስታብል እንደሆነ ሪዞናንስ ሃይብሪድ ኢዝ ሞር ስታብል እንደሆነ ባለፈው አይተናል። ታዲያ አሮማቲክ ኮምፓውንድ የምንላቸው እንግዲህ የራሱ ክራይቴሪያ ያለው አንድ ኮምፓውንድ አሮማቲክ ነው ወይም ደግሞ አሮማቲሲቲ ስንል አራት ዋና ዋና ክራይቴሪያዎች አሉ። የመጀመሪያው ሞለኪውሉ ፕላነር መሆን አለበት። ይሄ ማለት ኦል ዳተም ላይ ኢን ዘ ሴም ፕሌን መሆን አለበት። ለሲፒቱ ሃይብሪዳይዝድ ካርበን መሆን አለበት። ሌላ ፉሊ ኮንጁጌትድ መሆን አለበት። እዚህ እንዳያችሁት አሁን ይሄ ደብል ሲንግል ደብል ሲንግል ደብል ሲንግል እያለ ነው የመጣው ቦንዱ። ይሄ ኮንጁጌሽን እንለዋለን። ደብል ሲንግል ሲንግል ደብል ሲንግል ሲንግል እያለ ቢመጣ ምናልባት አይሶሌትድ ይሆናል። ሶ አይሶሌትድ ከሆነ አሮማቲክ ለማሆን ህጉን አያሟላም። ሌላው ሞለኪውሉ 4n + 2 pi ኤሌክትሮን ሊኖረው ያስፈልጋል where n start from 0 or any positive integer። ይሄ ሃክል ሩል ይባላል። ይሄንን ሃክል ሩልን ማሟላት አለበት። ለምሳሌ n 0 ቢሆን 2 pi ኤሌክትሮን ካለው አንድ ኮምፓውንድ አሮማቲክ እንለዋለን። n 1 ቢሆን ደግሞ ቤንዚን ሪንግ ይሆናል። ለምን 4 times 1 + 2 pi 6 pi ኤሌክትሮን ስለሚኖረው ቤንዚን ሪንግ 3 pi ቦንድ ነገር ግን 6 pi ኤሌክትሮን ስላለው ቤንዚን ይሆናል ማለት ነው። ስለዚህ በዚህ መልኩ ሃከለሩን የሚያሟሉ ከሆነ ኮምፓውንዶቹ አሮማቲክ ናቸው እንላለን። ሌላው ሳይክሊክ መሆን አለባቸው። ይሄ ማለት እንደዚህ ሪንጉ ክሎዝድ መሆን አለበት እንጂ ኦፕን ከሆነ ችግር ነው። ሶ እነኛ አራቱ the criteria of aromaticity እንላቸዋለን ማለት ነው። aromatic substitution ይላል ቀጣዩ እንግዲህ አሪን is a generic term for aromatic hydrocarbon. The aryl group is derived from by the removal of hydrogen atom from arene. እንግዲህ ከቤንዚን ላይ አንድ ሃይድሮጅን ሪሙቭ ስናደርግ አሪያል ግሩፕ እንለዋለን። and aromatic compound undergo electrophilic substitution reaction and the electrophile has a fully or partially positive charge ይላል። እንግዲህ electrophile or nucleophile ማለት electrophile ማለት እንደሆነ አይተናል ባለ ቻፕተር 4 ላይ። እንግዲህ ኤሌክትሮፋይል ስንል ኤሌክትሮን ችግረኛ ኤሌክትሮን እጥረት ያለበት ፓርሻል ፖዚቲቭ ቻርጅ ያለው ማለት ነው። ስለዚህ ቤንዚን ሪአክሽኑ ምንድነው? ወይም የአሮማቲክ ኮምፓውንድ ዋናነት ሪአክሽናቸው ኤሌክትሮፊሊክ አሮማቲክ ሰብስቲቱሽን ሪአክሽን ይባላል ማለት ነው። ሶ ታዲያ ይሄ ኤሌክትሮፊሊክ አሮማቲክ ሰብስቲቱሽን ሪአክሽን አንደርጎ ሲያደርግ ዳይሬክቲንግ ኢፌክቶች አሉ። እነኚህ ዳይሬክቲንግ ኢፌክት ምናልባት ሪአክሽኑን ስታቢላይዝ በማድረግ ኢንሃንስ ወይ ደግሞ ዲክሪዝ የሚያደርጉ ናቸው። ሶ ዳይሬክቲንግ ኢፌክት the nature of the group already on aromatic ring affect both reactivity and orientation of the future substitution ይላል። እንግዲህ አንደኛ ሪአክቲቪቲውን የመወሰን አቅም አላቸው። ሁለተኛ ደግሞ ኢቭን ሰብስቲቱሽን ሪአክሽን ነው ኤሌክትሮፊሊክ ሰብስቲቱሽን ሪአክሽን ስላል ሰብስቲቱሽኑ የት ጋር መሆን እንዳለበት ራሱ የሚጠቁሙን ሰብስቲቱንት ይኖራሉ ማለት ነው። እነኛን ዳይሬክቲንግ ኢፌክት እንላቸዋለን። ይሄ ዳይሬክቲንግ ኢፌክት ታዲያ አክቲቬቲንግ ግሩፕ እና ዲአክቲቬቲንግ ግሩፕ ይዘዋል። አክቲቬቲንግ የምንላቸው ኤሌክትሮን የሚሰጡ ወይም ደግሞ ኤሌክትሮን ዶናር ግሩፕ ሲኖሩ ነው። አክቲቬቲንግ ስንል ኮዝ አሮማቲክ ሪንግ ቱ ቢ ሞር ሪአክቲቭ ዳን ቤንዚን ማለት ነው። ዲአክቲቬቲንግ ስንል ደግሞ የግሩፕ ዛ ኮዝ አሮማቲክ ሪንግ ቱ ቢ ሌስ ሪአክቲቭ ዳን ቤንዚን ማለት ነው። ስለዚህ እነኚህን ዳይሬክቲንግ ኢፌክት ኦርቶፓራ ዳይሬክተርስ እንደ ሜታ ዳይሬክተርስ ብለን ልንከፋፍላቸው እንችላለን። ስለዚህ ኦርቶፓራ ዳይሬክተር የምንላቸው ፊውቸር ሰብስቲቱሽኑ አቶርቶ ወይም ደግሞ ፓራ ፖዚሽን ሲሆን ማለት ነው። እነዚህ ብዙ ጊዜ አክቲቬተሮች ናቸው። ሜታ ዳይሬክተር የምንላቸው ሌላ ስማቸው ዲአክቲቬተሮች ናቸው። ፊውቸር ሰብስቲቱሽኑ አት ሜታ ፖዚሽን ላይ እንዲሆን ያደርጋል ማለት ነው። እንግዲህ ኦርቶፓራ ሜታ ምንድነው? አንድ ቤንዚን ሪንግ ስንት ኦርቶ አለው፣ ስንት ሜታ፣ ስንት ፓራ አለው የሚለውን ቻፕተር 2 ላይ ፓርት 2 ላይ አይተናልና እሱ ወደ ኋላ ገብቶ ሄዳችሁ ማየት አለባችሁ። ግን ፎር ኖሌጅ አንድ ቤንዚን ሪንግ ሁለት ኦርቶ ይኖረዋል፣ ሁለት ሜታ ፖዚሽን ይኖረዋል፣ አንድ ብቻ ግን ፓራ ፖዚሽን ይኖረዋል ማለት ነው። ስለዚህ ኦርቶ ሜታ ፓራ ስንል እንግዲህ the directing effect of the substituent ነው ማለት ነው። ሶ አክቲቬቲንግ ግሩፕ ኦርቶ ፓራ ዳይሬክተሮች ናቸው ብለናል። ዲአክቲቬቲንግ ግሩፕ ስንል ሜታ ዳይሬክተሮች ናቸው። ኦል አክቲቬቲንግ ግሩፕ ኦርቶ ፓራ ዳይሬክተሮች ናቸው። ለምሳሌ ሚቲል ግሩፕን ብትወስዱ ቤንዚን ግሩፕ ሪንግ ላይ ያለው ሚቲል ግሩፕ CH3 ኦርቶ ፓራ ዳይሬክተርስ ነው። ሶ ቶሊዩን ላይ ያለችው ሚቲል ግሩፕ ኦርቶ ፓራ ዳይሬክተር ነች። ይሄ ማለት እቺ ሚቲል ላይ ተነስተን እዚህኛው ጋር ይሄኛው ኦርቶ ነው፣ ይሄኛውም እንደምታውቁት ኦርቶ ነው፣ ይሄኛው ግን ፓራ ነው። ስለዚህ ሰብስቲቱዌንት የግድ አታች ሊያደርግ የሚችለው ወይ እዚህኛው ጋር ነው
ወይ ደግሞ እዚህኛው ጋር ነው ወይ ደግሞ እዚህኛው ጋር ነው ማለት because methyl are ortho para directors ያ ብቻ ሳይሆን ደግሞ አክቲቬቲንግ ግሩፕ ናት ይሄ ቤንዚን ሪንግ ሞር ሪአክቲቭ ነው የሚሆነው toward electrophilic substitution ለምንድን ነው ቢባል እቺ CH3 ለቤንዚን ኤሌክትሮን ስሩ ኢንዳክቲቭ ኢፌክት ስለምትሰጥ ነው ማለት ነው so the methyl group of toluene is on ortho para director ብለናል ስለዚህ አሁን እዚህ ጋር ይሄ ሚቲል ካለ ናይትሪክ አሲድ እና ሰልፈሪክ አሲድ ተሰጥቶናል ይሄኛው ኒውክሊዮፋይል ነው ከዚህኛው ደግሞ ኤሌክትሮፋይሉን ጄኔሬት ታደርጋላችሁ ኤሌክትሮፋይሉን ጄኔሬት እንዴት እናደርጋለን በኋላ ወደ መጨረሻው ላይ እናያለን ነገር ግን ናይትሮሴኒየም አዮን እንደ ኤሌክትሮፋይል አክት ያደርጋል ስለዚህ ኒውክሊዮፋይል ቱ ኤሌክትሮፋይል ሪአክሽን ይካሄዳል ማለት ነው ሰብስቲቱሽን ነው ሶ ኦርቶ ፖዚሽን ላይ እዚህ ጋር ሰብስቲቱንት ናይትሮ ይኖረናል ኦርቶ ቶሉን ይፈጠራል 59% እዚህ ሲመጡ ደግሞ ፓራ ናይትሮ ቶሉን ይፈጠራል 37% እዚህ ጋር ሲመጡ ግን ናይትሮ ያለው ሜታ ነው ለምን ከዚህ ተነስታችሁ 1 2 3ኛው ላይ ስላለ ማለት ነው ይሄኛው ፓራ ያለው ከዚህ ተነስተን 1 2 3 4ኛው ላይ ስለሚገኝ ነው ኦርቶ ያለው ደግሞ ይሄ 1 2ኛው ላይ ሲገኝ ስለዚህ በዚህም ኦርቶ ሊሆን ይችላል በዚህኛው ጋር አታች ልናደርግ እንችላለን ብቻ ዞሮ ዞሮ ኦርቶ ፓራው ከፍተኛውን ፐርሰንት ይዛል ይሄ ማለት ሚቲል ኦርቶ ፓራ ዳይሬክተር መሆኑን ለማሳየት ነው ሜታ ስንል 4% ኦልሞስት የለም ማለት ነው ስለዚህ ሜታ ዳይሬክተር አይደለም ሚቲል ኦን ደ ቶሊዩን ላይ ያለችው ሚቲል ማለት ነው ሌላው አሚኖ ግሩፕ እና ሃይድሮክሲል ግሩፕ ሎክ አሚኖ እንደ ሃይድሮክሲል ግሩፕ are also activating and ortho para ዳይሬክተሮች ናቸው ለምሳሌ እቺ አኒሊን የምንላት አኒሊን ላይ ያለችው NH2 ኦርቶ ፓራ ዳይሬክተር ነች ስለዚህ ብሮሚኔሽን ሪአክሽን ታያደ ማለት ወይ እዚህ ጋር ወይ እዚህ ጋር አታች የሆነ ድል አለው ምክንያቱም ሁለት ኦርቶ ስለሚኖረን ብለናል ወይ ደግሞ እዚህ ጋር አታች ይሆናል ስለዚህ 100% ኦርቶ ፓራ ዳይሬክተር ነው ምንም አይነት ሜታ ፕሮዳክት አይኖርንም ማለት ነው ኦኤችን ብትመጡ ኦርቶ ፓራ ዳይሬክተር ነው ስለዚህ ወይ እዚህ ጋር እኩል ድል ይኖራቸዋል ሌላው ደግሞ አት ፓራ ፖዚሽን ከዚህ ተነስታችሁ እኛው ፓራ ስለምትሆን ፕሮዳክት ይኖርና ማለት ነው 100% ኦርቶ ፓራ ዳይሬክተሮች ናቸው ማለት ነው NH2 እና OH ማለት ነው በምንም ታምር ሜታ ፖዚሽን ላይ ፕሮዳክት አይኖረንም ስለዚህ እነኚህ ሁለቱ ግሩፕ NH2 እና OH ደግሞ they are what activating ግሩፕ ናቸው ማለት ነው ስለዚህ ይሄ አኒሊን ከቤንዚን በተሻለ ሪአክቲቭ ነው ይሄ ፌኖል ከቤንዚን በተሻለ ሪአክቲቭ ነው ለምን ሲባል OH እና NH ኤሌክትሮን ዶነር ግሩፕ ናቸው ስሩ ሪዞናንስ ኢፌክት በሪዞናንስ ኢፌክት ኤሌክትሮን መስጠት ስለሚችሉ ማለት ነው so generally alkyl group in the hetero atom with one or more unshared electron pair are directly bound to the aromatic ring with ortho para directors እንላቸዋለን ባጭሩ alkyl ግሩፖች hetero atom like NH OH እነኚህ they are ortho para directors ናቸው ያ ብቻ ሳይሆን ደግሞ አክቲቬተሮች ናቸው ቤንዚን ሪንጉን አክቲቬት የማድረግ አቅም ይኖራቸዋል ማለት ነው ሶ ሌላው ዲአክቲቬቲንግ ግሩፖች ናቸው ዲአክቲቬቲንግ ግሩፕ ማለት እንግዲህ እንዳልኳችሁ ሜታ ዳይሬክተሮች ናቸው ስትሮንግ ኤሌክትሮዊዘሪንግ ግሩፕ ናቸው በባህሪያቸው ላይክ ናይትሮ ካርቦክሲል እንደ ሰልፎኔት አር ዲአክቲቬተርስ ኦር ሜታ ዳይሬክተር ለምሳሌ ናይትሮ ብትወስዱት ዲአክቲቬተር ነው ስለዚህ ሜታ ዳይሬክተር ነው እንዳያችሁ 93% አችን ሜታ ዳይሬክተር ናቸው ማለት ነው ስለዚህ እዚህ ጋር እንዳያችሁት ፓራ ላይ 1% ትንሽ ኦርቶ ላይ 6% ይፈጠራል ሶ ጀነራሊ ኦርቶ ፓራ ሜታ ዳይሬክተር አር ዲአክቲቬተር ናቸው ይሄ ናይትሮ ግሩፕ ያለው ናይትሮ ቤንዚን ከቤንዚን በተሻለ ማነው ባነሰ ነው ሪአክቲቪቲው ማለት ነው እንደዛ ለማለት ነው ዲአክቲቬተር ስንል ከዛ አንግል ነው የምታዩት ማለት ነው ስለዚህ ባጭሩ እንግዲህ እቺኛውን ሰማሪ ማየት ትችላላችሁ ኦርቶ ፓራ ዳይሬክተርስ ምንላቸው እነማን ናቸው ሜታ ዳይሬክተር ምንላቸው እነማን ናቸው ሞደሬትሊ አክቲቬተር ስትሮንግሊ አክቲቬቲንግ ዊክሊ አክቲቬቲንግ ኦርቶ ፓራ ዳይሬክተር ምንላቸው እነማን ናቸው ሞደሬት ዲአክቲቬቲንግ እና ስትሮንግሊ ዲአክቲቬት የሚያደርጉ ደግሞ እነማን ናቸው ዊክሊ ዲአክቲቬተርስ የሚባሉት ሃሎጂኖች እነኚህ ብዙ ጊዜ ኦርቶ ፓራ ዳይሬክተር ናቸው ነገር ግን ዊክሊ ዲአክቲቬተሮች ናቸው ማለት ስለዚህ ላይክ አሚን ካለ ፕራይመሪ አማይን ሰከንደሪ አማይን ካለ ኦክሲጅን ካለ ስትሮንግሊ አክቲቬተሮች ናቸው ሲያኖ ግሩፕ ካለ ሰልፎኔት ግሩፕ ካርቦክሲሊክ አሲድ እንደ ኢስተር ፈንክሽናል ግሩፕ ነኝ ካሉ ደግሞ ዚያር ሞደሬትሊ ዲአክቲቬተሮች ናቸው ናይትሮ ግሩፕ እና ፍሎሮ ግሩፕ ካለ ግን ካርበን ትራይክሎራይድ ካሉ እንደ ኳተርነሪ አማይን ስትሮንግሊ ዲአክቲቬተሮች ናቸው ማለት ነው እና ዊክሊ አክቲቬቲንግ እና CH3 እና እንዲያሉ ግሩፖች እና ፌኒል ግሩፕ they are weakly activators ናቸው ስለዚህ
በዋናነት እንግዲህ እነኚህን ግሩፖች በአይምሯችሁ የመያዝ ግዴታ ውስጥ ትወድቃላችሁ ማለት ነው ይሄን ሪአክሽን ለመስራት። So the theory of substituent effect on electrophilic substitution የሚለው እናያለን next. So reactivity the effect of electron releasing the electron withdrawing group ነው። እንግዲህ አሁን effect of substituent ስንል ቅድም እንዳልነው ግሩፖቹ ወይም ሰብስቲቱንቶቹ ኤሌክትሮን ሪሊዚንግ ወይ ኤሌክትሮን ዶናር ናቸው ወይስ ደግሞ ኤሌክትሮን ዊዝድሮዊንግ ግሩፕ ናቸው ነው። ምክንያቱም ኤሌክትሮን ሪሊዚንግ ግሩፕ ከሆኑ አክቲቬት ነው የሚያደርጉት ሪንጉን for further reaction. Electron releasing group stabilize the transition state of the first steps of substitution and lead to lowering activation energy ነው። እንግዲህ activation energy lower ሆነ ማለት ደግሞ faster rate of reaction እንዲኖረን ያደርገናል ማለት። So electron withdrawing group ከሆኑ ግን deactivate the ring ነው። ይሄ ማለት activation energy ምር የሚያደርጉት ነው ደግሞ ይጨምራሉ። So electron withdrawing group destabilize the transition state and lead higher activation energy which indirectly what lower the rate of reaction. ስለዚህ ሰብስቲቱንታችን ብዙ ጊዜ ኤሌክትሮን ሪሊዚንግ ኦር ኤሌክትሮን ዶናር ከሆኑ አክቲቪቲ ይጨምራል ወይም ሪአክቲቪቲ ይጨምራል ምክንያቱም አክቲቬሽን ኤነርጂ ስለሚቀንስ ማለት ነው። ኤሌክትሮን ዊዝድሮዊንግ ግሩፕ ከሆኑ ግን ወይ ደግሞ ሜታ ዳይሬክተሮች ከሆኑ ምንድነው የሚሆነው ትራንዚሽን ስቴቱን ዲስታብላይዝ ስለሚያደርጉት ወይም ደግሞ ሃየር ሬት ኦፍ አክቲቬሽን ኤነርጂ ስለሚኖር ሬት ኦፍ ሪአክሽናቸው ይቀንሳል ማለት ነው። ስለዚህ በዲያግራም ስናየው ለምሳሌ ኤሌክትሮን ዊዝድሮዊንግ ግሩፕ አለ ማለት አክቲቬሽን ኤነርጂ በጣም ትልቅ ነው እንዳያችሁት። ወደ ሲመጡ ደግሞ ኤሌክትሮን ዶኔቲንግ ግሩፕ ሲሆን አክቲቬሽን ኤነርጂው በጣም ያንሳል ማለት ነው። ሶ አክቲቬሽን ኤነርጂ ቀነሰ ማለት ደግሞ ሪአክቲቪቲ ይጨምራል። ሶ the following free energy profile compare stability of the first transition state in electrophilic substitution when various types of substituent are already in the ring ነው። ስለዚህ ጀነራሊ ኦርቶ ፓራ ዳይሬክተሮች ከሆኑ ሪንጋችን ላይ የሚገኙት እነሱ ደግሞ በባህሪ ኤሌክትሮን ዶነር ስለሆኑ አክቲቬሽን ኤነርጂ ስለሚቀንስ ሪአክቲቪቲ ይጨምራል። ሜታ ዳይሬክተሮች ከሆኑ እነሱ ዲአክቲቬተሮች ስለሚሆኑ ወይም ደግሞ ኤሌክትሮን አብስትራክት ስለሚያደርጉ ሪአክቲቪቲ ይቀንሳል ማለት ነው። በዚህ በሁለቱ መለየት ትችላላችሁ ማለት ነው። ታዲያ አሁን እንግዲህ ሰብስቲቱንት ኢፌክት ስንል ባጭሩ ምን እያለ ነው? ቤንዚን ሪንግ ላይ የምናገኛቸው ኦርቶ ፓራ ዳይሬክተር ወይ ሜታ ዳይሬክተር ሪአክሽኑን የመወሰን አቅም አላቸው ብለናል። ወይ አክቲቬት ያደርጋሉ ወይ ዲአክቲቬት ያደርጋሉ። አክቲቬት ያደርጋሉ ስንል ኤሌክትሮን ይሰጣሉ እያለ ነው። ዲአክቲቬት ያደርጋሉ ደግሞ ስንል ኤሌክትሮን ይወስዳሉ እያለ ነው። ታዲያ እንዴት ነው የሚወስዱ? ዝም ብሎ በአየር ላይ አይደለም የሚወስዱት ኤሌክትሮን። ስለዚህ ኤሌክትሮን ሲወስዱ ወይ ኢንዳክቲቭ ኢፌክት ይጠቀማሉ ወይ ደግሞ ሪዞናንስ ኢፌክት ይጠቀማሉ ማለት ነው። So inductive effect ስንል እንግዲህ donation of an electron through sigma bond or abstraction of electrons through sigma bond or through single bond ማለት ነው። resonance effect ነው ማለት ደግሞ donation of an electron through pi bond ወይም ደግሞ abstraction of electron through pi bond ነው ማለት መስጠትም መቀበልም ሊሆን ይችላል። በፓይ ቦንድ ውስጥ ከሆነ ሪዞናንስ እንለዋለን። በሲንግል ቦንድ ወይም በሲግማ ቦንድ ከሆነ ደግሞ ኢንዳክቲቭ ኢፌክት እንለዋለን ማለት ነው። So ታዲያ inductive effect of some substituent arise from the interaction of polarized bond to Q with the developing positive charge on the ring as an electrophile reacts with it ይላል። ለምሳሌ ይሄ ቤንዚን ሪንግ ላይ እንዳያችሁት Q አለ ፓርሻል ኔጌቲቭ ነው። እዚህ ጋር ካርቦን ደግሞ ፓርሻል ፖዚቲቭ ሆናለች። ለምን Q ክሎሪን ብሮሚን ከሆነ ኤሌክትሮን እየወሰደ ነው ያለው። ሜቢ ኤሌክትሮን if እንግዲህ አሁን Q withdrawing group ቢሆን አለ the attack in the ring is slowed because lead additional positive charge on the carbon ካርበን ላይ ፖዚቲቭ ቻርጅ ስለሚጨምር Q ኤሌክትሮኔጌቲቭ ሆኖ ኤሌክትሮን የሚወስድ ከሆነ ሲኛዋ በጣም ምን ትሆናለች ማለት ነው? ኤሌክትሮፋይል ትሆናለች ማለት ነው። ኢንዳይሬክትሊ ምን እያደረገው ነው? ዲስታብላይዝ እያደረገው ነው ማለት ነው። ነገር ግን አር ግሩፓችን ላይክ አልኪል ኦር ኤች ከሆነ ያው በሪዞናንስ አሁን እያሳያችሁ ያለው ሪዞናንስ ነው። ሶ በሪዞናንስ አማካይነት ምን ያደርጋል? ኤሌክትሮ ዊዝድሮ ያደርጋል ነው። ኤሌክትሮ ዊዝድሮዊንግ ግሩፕ ኦን ዘ ፎር ኦር ፓርሻል ቻርጅ ኦን አተም ኦን ዘ ሪንግ። ይሄ ኤሌክትሮን አወሳሰድ ስታይል በዚህ በፓይ ቦንዱ ወይም በደብል ቦንዱ ስለሆነ ሪዞናንስ እንለዋለን ማለት ነው። The resonance effect of Q refers to the ability to increase or decrease the resonance stabilization of rhenium ion ይላል። So when Q has lone pair on the atom directly attached to the ring, it can stabilize the rhenium by contributing 4 resonance contributors. እዚህ ጋር Q ላይ ሁለት ማይነስ ቻርጅ ያሉ ማለት እነኚህ ሁለት ማይነስ ቻርጆች
ወደዚህ ሪዞኔት ያደርጋሉ። ስለዚህ በሪዞናንስ አማካኝነት ራሱን ስታቢላይዝ ለማድረግ ይሞክራል ማለት ነው የቤንዚን ሪንግ። ሶ ኤሌክትሮን ዶኔቲንግ ሪዞናንስ አቢሊቲ ሰመራይዝ ኤሌክትሮን ዶነር ከሆነ ሁሌም ስታቢላይዝ ነው የሚያደርገው። ያ ደግሞ ጥሩ ነው ማለት ለምሳሌ ኤሌክትሮን ዶነር የምንላቸው ላይክ አሚን፣ ሰከንደሪ አሚን፣ OH እና አልኮሆሎች ወይም OR አልፎ አልፎ ደግሞ ሃሎጂኖችም ሊስት ኤሌክትሮን ዶነሮች ናቸው። ሊስት ቅድም አይተናል ኦርቶ ፓራ ዳይሬክተር እንደሆኑ ዊክሊ ቢሆንም ማለት ነው። ስለዚህ እነኚህ ደግሞ የኤሌክትሮን የመስጠት አቅማቸው እንዳያችሁት NH2 ከNR2 ይበልጣል ማለት ነው። OH ደግሞ ከዚህኛው ይበልጣል ማለት ነው። ሶ እነኚህ ካሉ ሁሌም ሪንጋችሁ ምንም የሚሆነው ስታቢላይዝ ይሆናል ማለት ነው። ስታቢላይዝ ሆነ ማለት ደግሞ ሪአክቲቪቲ ምን ይሆናል? ይጨምራል ለማለት ነው። ሪአክቲቪቲ ሶ የሚቀጥሉ ደግሞ ሜታ ዳይሬክተሮች ናቸው። እነኚህ ደግሞ ዲአክቲቬት ነው የሚያደርጉት። ኦል ሜታ ዳይሬክቲንግ ግሩፕ ሃቭ ኢዘር ፓርሻል ኦር ፉሊ ፖዚቲቭ ቻርጅ ኦን ዘ አተም ዳይሬክትሊ አታችድ ቱ ዘ አሮማቲክ ሪንግ ይላል። እነኚህ በባህሪያቸው ዲስታቢላይዝ የማድረግ አቅም ያላቸው ብለናል። the trifluoromethyl group destabilize adenine ion intermediate in ortho and para position substituent pathway. The adenine releasing from meta substitution not stabilized, therefore meta substitution is favored relative to ortho para directors ወይ ኦርቶ ፓራ ሜታ somewhat stabilize ይሆናል ማለት ነው። ስለዚህ ዞሮ ላይክ ሴፍ ስሪያው ለምሳሌ ይሄ ግሩፕ ሁሌም የሚያደርገው ኤሌክትሮን ይወስዳል። እያያችሁ ከሆነ ቀስቱ የሚያሳየው ወደ ላይ ኤሌክትሮን ይወስዳል ነው በኢንዳክቲቭ ኢፌክት። በኢንዳክቲቭ ኢፌክት ከሪንጉ ላይ ኤሌክትሮን ወሰደ ማለት ይሄ ኤሌክትሮን ፓይ ቦንድ ስላለው በተቻለ መጠን ራሱን ስታቢላይዝ ለማድረግ እንግዲህ ሪዞናንስ ኮንትሪቢዩት ያደርጋል ነው። ነገር ግን እንዳያችሁት እዚህ ጋር ፕላስ ሲሆን የበለጠ አንስቴብል ነው የሚሆነው። ሜታ ዳይሬክተር ሲሆን ግን የተሻለ ስታቢሊቲ ይኖረዋል። ይሄኛው ፓራ ፖዚሽን ላይ የምትመሩ ኦልሞስት አንስቴብል ይሆናል ማለት ነው። ምክንያቱም እንዳያችሁት የዚች ፖዚሽን ኦፍ ፓይ ቦንድ ፕላስ ካርቦካታይን ይወስነዋል። ለምሳሌ እዚህ ጋር ሆነ ማለት ልብ በሉ እቺ ካርቦን በጣም ችግር ነው ማለት ነው። ለምን ሴፍ ስሪ ኤሌክትሮን እየወሰደባት ነው። እቺኛዋ ግን አትሊስት አይታችሁ ከሆነ ይሄ ፓይ ቦንድ መጥቶ እሷን ለማገዝ ስታቢላይዝ አድርጓል ማለት ነው። ለዚህ የተሻለ ነው። እዚህም ብትመጡ ልክ እንደዛ ነው የሚሆነውና የተሻለ ሜታ ዳይሬክት ወይ ሜታ ላይ ስታቢላይዝ የማድረግ አቅም አላቸው ለማለት ፈልጎ ነው። ጀነራሊ ሜታ ዳይሬክተሮች ስታቢላይዚንግ ኢፌክት ነው ያላቸው ማለት ነው። ስለዚህ ሴፍ ስሪ ካለ ናይትሬሽን ሪአክሽን አካሄደ ኢን ዘ ፕሬዘንስ ኦፍ ሰልፈሪክ አሲድ ከተባለ 100% ሜታ ፖዚሽን ነው ማለት ነው። ኦርቶ ሜታ ላይ ናይትሮ ግሩፕ ሰብስቲቲዩት ይሆናል ማለት ነው። ኦርቶ ፓራ ዳይሬክተር ግሩፕ እንላቸው ማኒ ኦርቶ ፓራ ዳይሬክተርስ አር ግሩፕ ዛት ሃቭ ሎን ፔር ኦፍ ኤሌክትሮን ኦን አተም ዳይሬክትሊ አታችድ ቱ ቲም። ስለዚህ ሁሌም ኦርቶ ፓራ ዳይሬክተሮች ሎን ፔር ያላቸው መስጠት የሚችሉ ቤንዚን ሪንጉን ስታቢላይዝ ማድረግ የሚችሉ ናቸው ብለናል። ላይክ አኒሊን፣ ፌኖል፣ ክሎሮቤንዚን እነኚህ የተሻሉ ናቸው። ኦርቶ ፓራ ዳይሬክቲንግ ኢፌክት ነው ያላቸው። ሶ ኦርቶ ፓራ ዳይሬክተሮች አክቲቬቲንግ ግሩፕ ሃቪንግ አንሼርድ ኤሌክትሮን ቱ አን አተም ቦንድድ ቱ ዘ ሪንግ ኤግዘርት ፕራይመርሊ ሪዞናንስ ኢፌክት። ስለዚህ ሎን ፔራቸውን ተጠቅመው ቤንዚን ሪንጉን ስታቢላይዝ ለማድረግ ሲሞክሩ እናያለን ማለት ነው። በተለያየ ሴናሪዮ ስፔሻሊ በሪዞናንስ ኢፌክት ማለት ነው። አሮማቲክ ሪንግ ኢዝ አክቲቬትድ ቢኮዝ ኦፍ ዘ ሪዞናንስ ኢፌክት ኦፍ ዘ ግሩፕ ምን ብለናል? ሁሌም ሪዞናንስ ካለ ስታቢሊቲ ይኖራል ብለናል። ሶ they are ortho para director because they contribute further important resonance form which stabilize an adenine ion in a case of ortho and the para substitution only. The fourth resonance form that involves the hetero atom is particularly important because octet rule is satisfied for all atom in the adenine ion. ይሄኛው ከሁሉም የተሻለ ስታብል የሆነ ነው። ምክንያቱም ሁሉም ኤሌመንቶች ኦክቴት ሩልን ያሟላሉ ነው። አንድ ኮምፓውንድ ኦክቴት ሩልን አሟላ ማለት የተሻለ ስታቢሊቲ አለው ማለት ነው። ሶ ሜታ አታክ ለምሳሌ አኒሊን ላይ ሜታ አታክ ብናደርግ ያው ምንድነው የሚሆነው? ዲስታቢላይዝ ነው የሚሆነው ማለት ነው። ሪላቲቭሊ ፓራ ሲሆን ግን ስታብል ይሆናል። ስለዚህ አማይን ፈንክሽናል ግሩፕ ወይም አሚን ፈንክሽናል ግሩፕ ካለ ኦርቶ ፓራ ዳይሬክተር ነው እንጂ ሜታ ዳይሬክተር ስለማይሆን ሜታ ፖዚሽን ምንድነው የሚሆነው? አንስታብል ነው የሚሆነው ማለት ነው። አንስታብል ነው የሚሆነው። ሃሎጂኖች የምንላቸው ኦርቶ ፓራ ዳይሬክተር ናቸው። ነገር ግን ያን ያህል አክቲቬት አያደርጉም። ብራዘርዛን ትንሽ ዲአክቲቬት የማድረግ አቅም አላቸው ነው። ግን ከሜታ ዳይሬክተር በተሻለ
አክቲቬተሮች ናቸው። ሶ ኤሌክትሮ ዊዝድሮዊንግ ግሩፕ ኢንዳክቲቭ ኢፌክት ኦፍ ዘ ሃላይድስ ፕራይመሪሊ ኢንፍሉዌንስ ዘ ዲአክቲቬት ሃሎ አሮማቲክ ኮምፓውንድ ቱዋርድ ኤሌክትሮፊሊክ አሮማቲክ ሰብስቲቱሽን። እንግዲህ እንዳልነው እነኚህ ኤሌክትሮኔጌቲቭ ኤሌመንት ስለሆኑ በተወሰነ መልኩ በኢንዳክቲቭ ኢፌክት ምን ያደርጋሉ? ኤሌክትሮን ከዚህኛው ይወስዳሉ። ስለዚህ ልክ እንደነ አኒሊን ወይም እንደነ OH አክቲቬተር ናቸው ልንል አንችልም ማለት ነው። ስላይትሊ ዲአክቲቬት የማድረግ አቅም አላቸው። So the electron donating resonance effect of halogen and shared pair is primarily orthopara directing place. ስለዚህ እንዳልነው እዚህ ጋር ሎን ፔር መኖሩ ደግሞ ኦርቶፓራ ዳይሬክተር ያደርጋቸዋል። ስለዚህ ኦርቶፓራ ዳይሬክተር ናቸው፣ ነገር ግን ፉሊ አክቲቬተር አይደሉም ወደሚለው ልናስታርቀው ይገባል ማለት ነው። ይሄ የሚያሳያችሁ ስታብል ነው። እንግዲህ ሪዞናንስ ስናሳይ ሁሌም ሄድ ደብል ሄድድ አሮ ነው የምንጠቀመው። ይሄ የሚያሳያችሁ ሪዞናንስ ኮንትሪቢዩተርስ እንዳለው ነው ማለት ነው። ይሄም ኦርቶፓራውን እያሳየ ነው። ፓራ ላይም ሪላቲቭሊ ስታብል ኮንትሪቢዩተር እንዳለ ያወራነው ነገር ነው ማለት ነው። ሶ እንግዲህ ኔክስት የምናየው አፕሊኬሽን ኦፍ ኤሌክትሮፊሊክ አሮማቲክ ሰብስቲቱሽን የሚለው ነው። ይሄኛውን በቀጣይ ለብቻው ቪዲዮ ይዘን እንመጣለን። ሜካኒዝም ስላለው ቀስ ብለን ሜካኒዝሞቹን በደንብ ስለምናይ ይሄኛውን በሌላ ፓርት ደግሞ ፓርት 2 ይዤ እመጣለሁ። እንግዲህ ፓርት 1 ላይ ቤንዚን ወይም አሮማቲክ ኮምፓውንድ ምንድናቸው፣ አሮማቲሲቲ ክራይቴሪያ ምንድነው፣ ዳይሬክቲንግ ኢፌክትስ ምን ማለታችን ነው፣ ኦርቶፓራ ዳይሬክተሮች እነማን ናቸው፣ ሜታ ዳይሬክተርስ ምንላቸው እነማን ናቸው፣ ስታቢላይዚንግ ኢፌክት ምንድነው፣ ዲስታቢላይዚንግ ኢፌክት ምንድነው የሚለውን አይተናል። እንግዲህ እስካሁን ባየነው ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ይሄኛውን አፕሊኬሽን ኦፍ ኤሌክትሮፊሊክ ሰብስቲቱሽን የሚለውን ሜካኒዝሙንም በደንብ አድርገን በፓርት 2 እናያለን ማለት ነው። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለሁ። ማንኛውም ጥያቄ ካለ በኮሜንት ሴክሽን ያጋሩን። ጥያቄዎቻችሁን ለመመለስ ዝግጁ ነው ማለት ነው። ሁሌም እንደምናደርገው እያንዳንዱ ቻፕተር እንደጨረስን ወርክሺት እንሰጣለን። ያን ወርክሺት ጥያቄ በደንብ አብረን እንሰራለን። እንደዛ ካደረግን ኬሚስትሪን በደንብ አድርገን አንደርስታንድ አድርገን ማለፍ እንችላለን ማለት ነው። ስለዚህ እናንተ አክቲቭሊ ቪዲዮዎችን ተከታተሉ። እኔ ደግሞ ብርታት እንድትሆኑኝ የቻናሌን ሼር እያደረጋችሁ ብዙ ሰው ሰብስክራይብ ያድርገው። ቪዲዮውን ደግሞ ላይክ በማድረግ እይታውን መጨመር ትችላላችሁ። ስለዚህ ይህን ካደረጋችሁ እኔም ብርታት ትሆኑኛላችሁ። ጠቃሚ ቪዲዮዎችን ሰራላችኋለሁ ማለት ነው። ስለዚህ ኔክስት በፓርት 2 አፕሊኬሽን ኦፍ ኤሌክትሮፊሊክ ሰብስቲቱሽን በሚለው እስከምንገናኝ ሰላም ቆዩልኝ።